የዛሬው ትምህርታችንን እዚህ ጋር ያሉትን የአማርኛ አረፍተ ነገሮች ወደ እንግሊዘኛ በመቀየር እንጀምራለን። ነምበር 1 ማታ ላይ መጽሐፍ ማንበብ ያዝናናኛል። በእንግሊዘኛ እንዴት ነው የምለው? ማታ ላይ መጽሐፍ ማንበብ ያዝናናኛል። ስለዚህ እማወራው ስለማን ነው? ስለኔ ነው አይደለ? ምን ልበል? አይ ካልኩ በኋላስ አሁን የማመጣው ያዝናናኛል የምትለው ነው። ምን ላለው? አይ ኢንጆይ። ግልጽ ነው? አይ ኢንጆይ። ከዛ ምን ማድረግ ነው የሚያዝናናኝ? ማንበብ። እስቲ እሷን ልለፋት። አይ ኢንጆይ ማንበብ። መቼ? ማታ ላይ አት ናይት አይደለ? ማንበብ የምትለዋ ምን ሆና እዚህ ጋር መግባት አለባት? አይ ኢንጆይ ካልኩ በኋላ ምን ልበል? ሪዲንግ ብል ትክክል ነው አይደለ? አይ ኢንጆይ ሪዲንግ ብል ትክክል ነው። ሁለተኛስ? ቀጣይ ወር ላይ ለመጓዝ ወሰነች። እሷ ሺ ምን አደረገች? ወሰነች። ሺ ዲሳይድድ ምን ለማድረግ? ለመጓዝ። ዳሽ ላድርግበት። መቼ? ቀጣይ ወር ኔክስት ማንዝ። ሺ ዲሳይድድ ለማድረግ? ለመጓዝ። ስለዚህ መጓዝ ምንድነው በእንግሊዘኛ? አሁን ማንበብ በእንግሊዘኛ ምንድነው? ሪድ ነው። መጓዝስ? ትራቭል አይደለ? ስለዚህ ትራቭል የምትለው እንዴት ትግባ? እዚህ ውስጥ ቀጥታ ትግባ ወይስ እንደቀድሞ ሪዲንግ እንደሚለው ትራቭሊንግ ልበል? ሺ ዲሳይድድ ቱ ትራቭል ነው የምንለው። እዚህ ጋር ሪዲንግ፣ እዚህ ጋር ደግሞ ቱ ትራቭል። በቅርቡ ስራ እንደሚያገኝ ተስፋ ያደርጋል። በቅርቡ ስራ እንደሚያገኝ ተስፋ ያደርጋል። እሱ ሂ ማለት ነው። ምን ያደርጋል? ተስፋ ያደርጋል። ተስፋ ማድረግ ምንድነው በእንግሊዘኛ? ሂ ሆፕስ ምን? ስራ እንደሚያገኝ፣ ስራ ማግኘት። ዳሽ በቅርቡ አይደለ? ሱን። ስለዚህ he hopes to get ምን ያህል ነው? ስራ እንደሚያገኝ a new job። ኒው የምትለውን ጨምሩባት። እዚህ ጋር ማግኘት በእንግሊዝኛ ምንድን ነው? ጌት ነው። ጌትን ምን አድርገን አመጣናት? to get ብለን ያስገባናት። ክፍሉን ማጽዳት ጨርሰናል። እኛ ከዛ ጨርሰናል አይደለ? we have finished ምን ማድረግ? ማጽዳት በእንግሊዘኛ ምን ብለን እንክተተው እዚህ ውስጥ? cleaning the house። እንግዲህ ልብ በሉ ምን እያየን ነው? አንዳንዱ ጋር reading ሚል ይኸው እስቲ ላክብበት። reading to travel to get cleaning ምን ያሳየናል? አንዳንዱ ጋር verb ing መምጣት አለበት። አንዳንዱ ጋር ደግሞ to ብሎ verb one መምጣት አለበት አይደለም? ለምሳሌ መጀመሪያው አንደኛው reading verb ing ነው። ሁለተኛስ to travel to v1 ነው። ሶስተኛስ to get to ብሎ v1 ነው። አራተኛ cleaning verb ing ነው። ታዲያ እንዴት ነው የምንለየው? መቼ ነው verb ing መክተት ያለብን? መቼ ነው to v1 የሚለው? እስኪ አምስተኛውን እንሞክር። ፈረንሳይኛ መማር ትፈልጋለች። እሷ she wants። እስቲ መማር ምንድነው? መማር learn ነው። አሁን verb ing learning ልበል? she wants learning French ወይስ she wants to learn French? ትክክለኛው she wants to learn French ብንል ነው። ስለዚህ ዋናው ቨርባችን አይ ብለን የምትመጣዋ ኢንጆይ ነች። ሺ ብለን ዲሳይድድ ነች። ሂ ብለን ሆፕስ ነው። ዊ ብለን ሃቭ ፊኒሽድ ነች ዋናው ቨርባችን። ሺ ብለን ዋንትስ። ከነሱ ቀጥለው ተጨማሪ ድርጊቶች ሲመጡ ማለትም ማንበብ፣ መጓዝ፣ ማግኘት፣ ማጽዳት፣ መማር ተጨማሪ ድርጊቶች ሲመጡብን ሊሆኑ የሚችሉት ምንድነው? ወይ verb ing ነው ወይ to v1 ከሁለት አንዱ ነው የሚሆነው ማለት ነው። እንግዲህ እናንተ እንደ ተማሪ ምንድነው የሚጠበቅባችሁ? የትኛውን ልጠቀም የሚለውን ግን መለየት አለባችሁ። ይችኛው verb ing ምን ትባላለች? ከዚህ በኋላ ስሟን ምን ብላችሁ ትይዙልኛላችሁ? gerund። ግልጽ ነው? gerund። to v1 የምትባለውን ደግሞ infinitive። ስለዚህ gerund ነው ወይስ infinitive? በምንድን ነው የምንለየው? ለምሳሌ አሁን ትኩረት አድርገን የምናየው መጀመሪያ ላይ ይችኛዋን ብቻ እስኪ ኢንፊኒቲቮችን ብቻ ነው። ያ ማለት ነው ቱ ብለን ኢንፊኒቲቭ ቱ ብለን ኢንፊኒቲቭ የሚያመጡትን እናያለን ማለት ነው። ኦኬ ለምሳሌ ዛሬ ማታ በጊዜ
መተኛት እፈልጋለሁ ማለት ብፈልግ በእንግሊዘኛ ምንድነው የምለው? I want እላለሁ አይደለ? ዛሬ ማታ በጊዜ መተኛት እፈልጋለሁ። I want to sleep early tonight አይደለ? ስለዚህ I want ካለም በኋላ ያመጣ ነው ኢንፊኒቲቭ ወይስ ጀረንድ? to verb 1 ነው። to ብላችሁ verb 1 ስታመጡ ምን ይባላል? ኢንፊኒቲቭ ብለን እንደምንጠራው በተደጋጋሚ ተናግሬያለሁ። ኦኬ ቀጥሎ ደግሞ በፍጥነት ለመሄድ ወሰኑ። በፍጥነት ለመሄድ ዲሳይድ አደረጉ፣ ወሰኑ። እንዴት ነው የምንለው? በፍጥነት ለመሄድ ወሰኑ ስንል they decided አይደለ? they decided የሆነን ቦታ ትቶ መሄድ ምንድነው? to leave they decided to leave immediately በፍጥነት ለመሄድ ወሰኑ እያለን ነው። so want ብለን to sleep decided ብለን to leave ኢንፊኒቲቭ ነው እያመጣን ያለ ነው ማለት ነው። በኋላ ሊደውልልኝ አልገባልኝ። በኋላ ሊደውልልኝ አልገባልኝ he promised አይደለ? he promised በኋላ ሊደውልልኝ to call me later ግልጽ ነው። he promised to call me later number 4 ጨዋታውን እናሸንፋለን ብለን ተስፋ እናደርጋለን። ጨዋታውን እናሸንፋለን ብለን ተስፋ እናደርጋለን። እንዴት ነው የምንለው? we hope አይደለ? ተስፋ እናደርጋለን we hope to win the game we hope to win the game እኛን ለማገዝ ተስማሙ። እንዴት ነው የምትሉት? እነሱ እኛን ለማገዝ ተስማሙ። they agreed መስማማት agreed አይደለ? they agreed ምን ለማድረግ? to help us እኛን ለማገዝ they agreed to help us ኦኬ በጣም ጥሩ። ከ1 እስከ 5 የተጠቀምነው ጀረንድ ነው ወይስ ኢንፊኒቲቭ ብንባል ሁሉም ጋር የተጠቀምነው ማን ነው? ኢንፊኒቲቭ ነው። ኢንፊኒቲቭ ማለት v1 የሚጠቀመው ከፊት ለፊቱ ቱ ያደርግና v1 to sleep to live to call to win to help ዋናው ነገር እዚህ ጋር sleeping ብል ስህተት አለው ወይ? which means ጀረንድ የምጠቀም living ብል ስህተት አለው ወይ? calling winning helping እነዚህ ስህተት ናቸው። እዚህ ጋር መጠቀም የምትችሉት ምን ብቻ ነው? ኢንፊኒቲቭ ብቻ ነው። ጀረንድ መጠቀም አይቻልም ማለት ነው። እንዴት ልወቅ ታዲያ? ኢንፊኒቲቭ መጠቀም ያለብኝ መቼ ነው? ጀረንድ መጠቀም ያለብኝ መቼ ነው? የምታዩት ከነሱ ፊት ለፊት ያሉትን ዋናዎቹን ቨርቦች ነው። ይቺ ማን ነች? want ነች። ይቺ ማን ነች? decided ነች። ይቺ ማን ነች? promised። ይቺ ማን ነች? hope። ይቺኛስ agreed። ስለዚህ want የምትል ቨርብ ሁሌ የምትፈልገው ማንን ነው? ኢንፊኒቲቭ ነው። ጀረንድን አትፈልግም። want ካላችሁ በኋላ ምን ማምጣት አትችሉም? ጀረንድ ማምጣት አትችሉም። decide ካላችሁ በኋላ ኢንፊኒቲቭ ብቻ። እዚህ ጋር የተቀመጡት አምስቱም ቨርቦቻችሁ የሚፈልጉት ማንን ነው? ኢንፊኒቲቭ። ስለዚህ ኢንፊኒቲቭን ብቻ የሚፈልጉ ቨርቦች አሉ ማለት ነው። እንደ ምሳሌ እነዚህ አምስቱ ማለት ነው። want decide promise hope agree እነዚህ ኢንፊኒቲቭ ብቻ ነው የሚፈልጉት። ጀረንድ ብቻ ደግሞ የሚፈልጉ አሉ። እንመጣበታለን ወደሱ። ኢንፊኒቲቭ ላይ ግን ምሳሌዎችን ጨምረን እንይ። ኦኬ 6ኛ ምን እንላለን? ማናጀሩን ለማናገር ወይም ለማየት ጠየቀች። ቢሮ መጣችና ምን ብላ ጠየቀች? ማናጀሩን ማየት ይችላል ወይ? ስለዚህ ማናጀሩን ለማየት ጠየቀች። so she asked አይደለ? she asked ከዛስ የምናመጣው ask የሚል verb ስታዩ ማምጣት ያለባችሁ ኢንፊኒቲቭ to የምትለው ነው። to see ማንን? the manager you see she asked to see the manager ኦኬ 7ኛ ደግሞ ወደ ክፍሉ ለመግባት እምቢ አለች። ፈቃደኛ ልትሆን አልቻለችም።
ወደ ክፍሉ ኢንተር ለማድረግ ምን አለች? ሪፊውዝ አደረገች። ሺ እምቢ ማለት ምንድነው በእንግሊዝኛ? ሪፊውዝ አይደለ? she refused ምን ለማድረግ? to enter the room ወደ ክፍሉ ለመግባት እምቢ አለች። to enter. number 8 ኦኬ በጊዜ on time እንደርሳለን ብለን እንጠብቃለን። we expect እንጠብቃለን። we expect በጊዜ እንደርሳለን ብለን መድረስ ምንድነው? to arrive on time. we expect to arrive on time. ኦኬ እንቀጥል። ክላሱን ለመቀላቀል ወሰንኩ። ክላስ ለመቀላቀል ወሰንኩ። ምን አደረኩኝ? I decided decide ካልን በኋላ የሚመጣው ምንድነው? to ነው አይደለ? to join ለመቀላቀል to join the class. number 10 ቀጥሎ ደግሞ እንላለን ትንሽዬ ቢዝነስ ለመጀመር አቀዳለች። ትንሽዬ ቢዝነስ she ታቀዳለች እንበል። she plans ለማድረግ to start a small business አነስ ያለች ቢዝነስ ለመጀመር እቅድ አላት አይደለ? to start። እስካሁን 10 ሴንቴንሶችን ስናይ ሁሉም ጋር የተጠቀምነው to ብለን v1 ነው ወይም በትክክለኛ ስሙ ኢንፊኒቲቭ ነው የተጠቀምነው። ስለዚህ የምንረዳው እነዚህ ቨርቦች ask refuse expect decide plan ማስከተል ያለባቸው ኢንፊኒቲቭ ነው ማለት ነው። አሁን አስከትለን ደግሞ የምናየው verb ing የሚመጣበትን ኬዝ ነው። እዚህ ጋር seeing entering arriving joining starting የሚሆንባቸው እነሱ ደግሞ ቨርቦቹ ይቀየራሉ። ኦኬ ask ብላችሁ verb ing ማምጣት አትችሉም። refuse ብላችሁ አትችሉም። ግን የሚችላሉ verb ing ብቻ gerund። ይሄኛው ትክክለኛ ስሙ gerund ነው። እሱንም ይወስዳሉ። ኤግዛምፕል እስኪ ምን ትሉኛላችሁ በእንግሊዘኛ? በምሽት ወይም ማታ ላይ ወክ ማድረግ ያዝናናኛል። እንዴት ነው የምንለው? በምሽት ወክ ማድረግ ያዝናናኛል። ስለዚህ አንድ ነገር ያዝናናኛል ስንል ምንድነው የምንለው? I enjoy አይደለ? I enjoy። እንደ ቅድሙ ቢሆን to walk ነበር የምንለው። to walk። አሁን ግን walking gerund ነው የምትመጣው። ኦኬ I enjoy walking መቼ? in the evening አመሻሽ ላይ ወክ ማድረግ ያዝናናኛል። አሁን ለምንድን ነው to walk ያላለው? enjoy ስለሆነች ነው። enjoy የምትለው ሁሌ የምታስከትለው ማን ነው? gerund እንደሆነ ልናውቅ ይገባል ማለት ነው። ቤቱን ቀለም መቀባት ጨረሱ፣ አጠናቀቁ። ምን አደረጉ? they finished አይደለ? they finished ካላችሁ በኋላ የምታመጡት gerund ነው። ምንድነው የጨረሱት? መቀባት painting። they finished painting the house። ቤቱን ቀለም መቀባት አጠናቀቁ ወይም ጨረሱ። ኦኬ እኔና ጓደኛዬ ስለሆነ ችግር እያወራን ነበረ፣ ግን የሆነ ሰዓት ላይ ስለ ችግሩ ማውራት avoid አደረግን፣ አስወገድን። ምን አደረግን? we avoided ምን ማድረግን ያስወገድነው? talking about the problem። ስለ ችግሩ ማውራት አስወገድን፣ በቃ ተውን ማለት ነው ባጭሩ። number 4 ኦኬ አራተኛ ላይ ደግሞ ምትሉኛላችሁ ቁልፏን 10 ጊዜ ነው የምትረሳው። ቁልፏን መርሳቷን ተያይዟለች ማለት ነው። የሆነ ነገር ማድረግ መቀጠልን ስትናገሩ she keeps ነው የምትሉት። ከዛ verb ing ምንድነው የተያያዘችው? መርሳት forgetting
she keeps forgetting ምኗን her keys ስምህን 10 ነው የምረሳው ስትሉ እንዴት ነው? I keep forgetting your name ስምህን በቃ 10 ነው የምረሳው እንደማለት ነው። ኦኬ 5 ስህተት መስራቷን አምና ተቀበለች። ስህተት መስራቷን አምና ተቀበለች። አምኖ መቀበል በእንግሊዝኛ ምንድን ነው? አምኖ መቀበል she admitted አይደለ? she admitted making mistake ስህተት መስራቷን አምና ተቀበለች። ስለዚህ ሁሉ ጊዜ ለምሳሌ enjoy የሚል verb ካጋጠመን what else finish የሚል verb ካጋጠመን avoid የሚል verb ካጋጠመን 4 እና 5 keep እና admit ምንድነው? ማመን አይደለም? እነዚህ ካጋጠማችሁ ቀጥሎ ያለምንም መወዛገብ ጀረንድ አምጡ። ጀረንድ ደግሞ ምንድነው ብያችኋለሁ? ing ማድረግ ማለት ነው። ስለዚህ ጀረንድ ይሁን ኢንፊኒቲቭ የምትለዩት ቨርባችሁን በማየት ነው። enjoy finish እነዚህ ከሆኑ walking painting talking forgetting making ብላችሁ ing ታመጣላችሁ። ኦኬ አሁን ባስተማርኳችሁ መሰረት ለምሳሌ she wanted ብል she wanted ወይም ደግሞ she enjoyed። አሁን ቀጥሎ የሚመጣው ጀረንድ ነው ኢንፊኒቲቭ የሚለውን የምትወስኑት እነዚህን በማየት ነው። wanted ከሆነ ኢንፊኒቲቭ ነው to የሚል ነው የሚመጣው። she enjoyed ካልን ግን verb ing ነው። she enjoyed watching the movie አይደለ? ለምንድነው verb ing የወሰነው? enjoy የምትል ስላለች ነው። she wanted ካልን ግን to go to the park ወደ ፓርክ መሄድ ፈልጋ ነበር። ስለዚህ ኢንፊኒቲቭ ብቻ የሚወስዱ አሉ። want ኢንፊኒቲቭ ብቻ ከሚወስዱት ውስጥ ትመደባለች። enjoy ጀረንድ ብቻ ከሚወስዱት ውስጥ ትመደባለች። ምን ያህላቸው ስንል በጣም ብዙ ናቸው። ስለዚህ ኢንፊኒቲቭ ብቻ የሚወስዱ ብዙ ቨርቦች አሉ። ኢንፊኒቲቭ ብቻ የሚወስዱ ብዙ ቨርቦች አሉ። እነሱን እንዴት እንወቃቸው? ኖት ፒዲኤፍ አዘጋጅቻለሁ ቴሌግራም ቻናላችን ላይ ስለተለቀቀ ገብታችሁ ቴሌግራም ቻናላችንን ጆይን ብላችሁ ማግኘት ትችላላችሁ። እነዛ ቨርቦች እነማን ናቸው? እንደ ኢንጆይ ሁሉ ደግሞ ጀረንድ ብቻ የሚከተሉም እንደዛው በርካታ ቨርቦች አሉ። እነሱንም የምታገኙት እዛው ፒዲኤፍ ኖቱ ላይ ነው። ገብታችሁ በደንብ ሊስቱ ስላለ እንድታዩት ነው ሰጀስት ማድረጋችሁ። አዲስ ነገር ግን ልጨምርላችሁ አሁን እዚህ ጋር ከመለየታችን በፊት ለምሳሌ እንደዚህ ማለት ብፈልግ ልብ በሉ እዚህ ጋር I like ብዬ ዳሽ ላድርግ። I like A to read. Okay. B reading ትክክለኛ የትኛው ነው? እንዴት ነው ማወቅ የምትችሉት? like ኢንፊኒቲቭ ብቻ ነው የምትወስደው ወይስ ጀረንድ ብቻ ነው የምትወስደው? እሱን ማወቅ ነው አይደለም? like አዲስ ነች። እስካሁን እንዳስተማርኳችሁ አይደለችም። እስካሁን ያስተማርኳችሁ want ለምሳሌ ኢንፊኒቲቭ ብቻ ነው የምትወስደው። enjoy ለምሳሌ ጀረንድ ብቻ ነው የምትወስደው። I like ብላችሁ to read ብትሉ ትክክል ናችሁ። ድጋሜ I like ብላችሁ reading ብትሉ አሁንም ትክክል ናችሁ። ምን ማለት ነው? like የምትባለዋ ምን አይነት ነች ማለት ነው? ኢንፊኒቲቭንም ጀረንድንም መውሰድ ትችላለች ማለት ነው። አንዱ ላይ ብቻ አትንጠለጠልም። ተረዳችሁኝ? ሶስቱን እንኳን ብታዩ want enjoy like ልዩነታቸው want ኢንፊኒቲቭ ብቻ ነው የምትወስደው፣ enjoy ጀረንድ ብቻ ነው የምትወስደው። like የምትባለው ግን ሁለቱንም መውሰድ ትችላለች። I like to read ማለትም ትችላለች። I like reading። ስለዚህ ይሄም ትንሽ ሰፋ የሚል ትምህርት ነው፣ በጥልቀት አሁን አልገባበትም። እንደ like አይነቶች ደግሞ ሁለቱንም የሚወስዱ አሉ ማለት ነው። እነዚህን በቀጣይ ስንገናኝ በደንብ እንማራቸዋለን።
ይሄም ቶፒክ ለብቻው የምንማረው ይሆናል ማለት ነው። ሶ የአድቫንስድ የእንግሊዝኛ ትምህርት ነው ዛሬ ያስተማርኳችሁ። ነገር ግን ቀለል አድርጌ ነው ያስተማርኳችሁ። ጥያቄ ካለ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ታይም ያልኳችሁን ትምህርት ይዤ እመጣለሁ።